ውድ የዩቲዩብ ተከታታዮቻችን እንዴት ሰነበታችሁ? እንዴት ከረማችሁ? የዛሬውን ፕሮግራም እንደዚህ እንጀምራለን። ዛሬ ድምጽ ምንድነው? ያንተ ነው። መከከም አለበት። ሲው ወላንዲ ማለት ነው። አይዞክ አሁን የገባው ወረርሽኝ ደሞ አለ መስሎ ሁሉንም እየበከለ ነው። በጣም ከባድ ነው መስሎ። ብቻ ግን እናንተ ጋርስ እንዴት ነው? አጥላ አዲስ አበባ ያላችሁ ሌላ ክፍለ ሀገር ባላቀም ግን አዲስ አበባ ውስጥ በቃ ወረርሽኝ በቃ ሁሉም ታሟል እና ዛሬ ምንድነው ይባላል የእንትኑ ተካፋይኛለሁ በሽታ ተካፋይኛለሁ ተቀላቅያለሁ እንትኑ እና ያ አሞኛል። በተቻለ መጠን እስቲ ፈታ ለማለት ሞክራለሁ። እንግዲህ ዛሬ ከእናንተ ጋር እስቲ ስለ ትዳር ብዙ ነገሮች አሉትና ትዳርን በማስመልከት እኔና ማሂ አንዳንድ የምናደርጋቸው ዲስከሽኖች አሉ። እናንተም ደግሞ በእኛ ውስጥ ራሳችሁ ማየት ትችላላችሁ። ወጣቶች ከኛ ብዙ ነገር ማየት ትችላላችሁ። ባለትዳሮች ደግሞ የኛን ሐሳብ እና አስተያየት ሰምታችሁ ደግሞ እናንተም ደግሞ የእናንተን ሐሳብ በኮሜንት ታውቁናላችሁ። ድንገት ከተሳትንም የምናስተካክለው ነገርም ካለ ታሳውቁናላችሁ። ብቻ ግን ይሄ ፕሮግራም የላይፍ ኤክስፒሪየንሳችንን ሼር የምንዳረግበት ነው። የትም ሳትሄዱ ተከታተሉላችኋለሁ። እሺ ለዚህ ዩቲዩብ ቻናል አዲስ ለሆናችሁ ታች የምትገኘውን ሰብስክራይብ የምትሏን በተን እንዴት የምታደርጉት ዝግጁ ነው? ያው እሺ ይኸውልሽ 1 2 3 በማድረግ የዚህ ቤተሰብ አባል እንድትሆኑ በአክብሮት እንጠይቃለን። ምንጊዜም ደግሞ የዚህ ፕሮግራማችን የግላችን ድርጅት የሆነው ኤቫና ስቶር ስፖንሰር አድርጎላችኋል። እንዳልኳችሁ በቴሌግራም ላይ ሰርች ባር ላይ ገብታችሁ ኤቫና ስቶር ብትሉ ከ16000 ሜምበርስ በላይ ያለው ቻናል ጆይን በማድረግ ገደቤል እቃዎችን መሸመት ትችላላችሁ። መልካም ገበያ። ከይና ካንቺ ማን ነው ቶሎ ተናዳጅ? ተናዳጅ ማለት ተናዳጅ እንዴ? እሺ እኔ ተናዳጅ አንቺ ነሽ። ያው የሚደገፍ ነገር አይደለም ሚስተካከል ያለበት ነገር ነውና አንድ ፖይንት እያዝን ነው የምንሄደው። ተናዳጅ ማን ይቀርታል የሚጠይቀው? እሺ ማን ይቀርታል የሚጠይቀው? እኔ የሚበረታታ ነገር ነው። ፖይንት እያልሽልኛው እኔ ይዛለሁ። ተናዳጅ ይቅርታ ጠያቂ እዚህ ጋር ምን አየር መቻቻል አይተናል። አንቺ ትብሽ አንተ ትብሽ እና አንቺ ትብሽ አንተ ትብስ ግን እንደዛ አለ። አሁን ወደ ሌላ እንትን ያለው ተናዳጅ አንቺ ጥሩ ነው ይቅርታ ጠያቂው ነኝ ያ ማለት አለበለ አልጠቀመንም ግን ባላንስ ቢሆነው ለምሳሌ ተጠያቂ አንቺ ብትሆኚ ተናዳጅ ነው ሆኖ ቆርቆሯል ማለት ነው። ተከራከርከ አንዱ ዝቅ አንዱ ከፍልና ባላንስ ያደርጋል። እንደዚህ አንተ ትብስ አንቺ ትብሽ ሲባባል እንደዚህ ባላንስ ያደርግ ነበር። አሁን ግን ይቅርታ አንቺ ከጠየቅ እኔ ከጠየቅኩ አንቺ ከተናደድሽ እኔ ጋር መጣሉ ማለት ነው። ማነው ፍቅር የሚሰጠው? አፍቃሪ ማን ነው? ባጭሩ ይሄ እንዴት ነው የላቭ እንትን ያለው አፍቃሪ ማን ነው? እኔ አቤት ሸክም ይበዛብኝ እንዴ? ጥሩ ነው እኮ ጥሩ ነገር ነው ይልከረከለው ብቻ ኦኬ አንቺ ጥያቄ ለካው ሰው ከባድ ነው። 3-4 ነጥቦችን ይዘን ሰፋ እናረጋቸውና በትዳር ውስጥ መስተካከል ያለባቸው ነገሮች በእና ባንቺ ያሉትን ነገሮች እያወጣን እናጋራለን ማለት ነው። መጀመሪያ ላይ በጣም ማውራት መናገር እንፈልገው ለረጅም ጊዜ ማሰበው ነገር ነበርና ከፍቅር ጓደኝነት ወደ ትዳር ስንመጣ የከበደ ነገር ምንድነው? ትዳር ውስጥ እንገባ ነው ወይ? አሁን ለምሳሌ ፍቅረኛሞች ሆነ አብረን እንገናኛለን አብረን ውለን እንለያያለን። ይሄ የግል የምንላቸው ነገሮች ያንቺን ማላቁ እኔን ማታቂው እና ወደ ትዳር ስንመጣ አብሮ ምን ለምኖር ጀመረ ምናምን ነገርና መጀመሪያ አንቺ የሆነ ሾክ ዳረገሽ ነገር ምንድነው? ብቻዬን ሆኜ አሁን ላይ ምናፍቀው ነገር ነው ወይስ ምንድነው? አይ ሾክ ዳረገሽ አሁን ለምሳሌ አሁን እኔ ስገባው ወይ ላንኮራፋ እችላለሁ የማላቁም ባሬ ፖይንቱ ያ ነው። ሳታቂኝ መጀመሪያ በጓደኝነት ያለ ስትገቢበት ግን የኔ ማታቂ ባሬ የመጣው ነገሮች ምንድናቸው? ኦኬ አንተ ጀምር
ይኖራል ብዙ ነት በጣም እንደውም ለብዙ ትዳር ፈተና ነው የማስበው። ምንድነው ከቤት ተስተካክለሽ ታጥበሽ አብረሽ ተቀብተሽ ነው ትጫለሽ ቤትሽን ያለውን መልክ ቤትሽን ያለውን ጠረን ብዙ ነገሮች አሉ እኮ ነው። እኔ ባይደው ፕሮግራም በጣም ኦፕን ነውና ለእናንተም በተለይ ከፍቅረኛሞች ሆናችሁ ወደ ትዳር ለምትሄዱ በጣም ራሳችሁ እንድታዩ ያደርጋችኋል። አሁን ለምሳሌ እኔ እንደዚህ የገጠመኝ ነገር የለም፣ ግን ለኔ አሁን ይከበረኝ ነገር እኔ ግን አለ እየሳብኝ ነው ታውቃለህ። አውቃለሁ በምን እንደምስቅ ወይኔ ሰዎች ግን እውነት ትዳር አሳቷሽ እናንተም ኮሜንት ላይ ጻፉ። በፍቅረኛሞች ጊዜ ማታደርጉትን አሁን ትዳር ውስጥ ገቡ ብዙ ነገር ያያችሁት ማለት ነው። ብዙ ጊዜ በቃ ወንድም ጽሙን ይላጫል ከረባቱ ያርገው ሽቶን ተቀብቶ ነው እንጂ ከዛ በስተጀርባ ያለውን ህይወት ብዙ ሳያውቅም ወይ እግሩም ሸት ይኖራል ካስምሽት ይኖራል። የዛ ይዘሽተም እንደ ጫማ ገሽ ነው የምትገናኘው። ጫማ ውስጥ ነው ታምቋል እኮ ውስጥ ነው ደግና ብርስት ነው ደግን አለ ወይ ንጽህና ብሉት አለ ብዙ ነገር ልብስ ማዝረከክ ፓንት ሞርወር ካልሲ ሞርወር አለ ብዙ ነገሮች አሉ። እና ከውጭ ያላችሁ የምታዩት ኤክስፔክቴሽን እና ስትገቡበት ሊለያይ ይችላልና በደንብ ፍቅር ሲሆን ዝም ብሎ ውጫዊ ነገር መሆን የለበትም ከልብም መሆን አለበትና ልብ ውስጥ ያለው ፍቅርና ውጫዊ ያለው ሲደመር ምንም ነገር ቢፈጠር ያን ትዳር አንገጫገጨው ገባሽ ካልሽታለ ወይ ጉሽታለ ሻጣተለ የሚያንሰው አይደለ ከልብ ሞራል አለብሽ አንሰውና አሁን ወደ እኔ ስመጣልሽ አሁን ከራሴ ነው ማለት ያንቺ ኮሜንት የለኝም ከኔ ግን የከበረ ምንድነው በጣም አንቆራፋ ኮሜንት እኮ አይደለም እንዴ ኮሜንት ሳይሆን በቃ የሚፈጠር ነገር ነው ማንኛውም ሰው ላይ ማለት ላንቺ ማራው ነገር የለም አትፈልጊ ነው እንደዚህ ነበረች እንደዚህ ጠበን አብረን ስንኖር እንደዚህ ነች የማወራው ነገር የለም። በእኔ ግን ሁሌ የምፈራው ነገር አንድ ነገር ነበረ በጣም አንቆራፋለሁ በቃ ቅውጥ ነው ማረጋው በጎርቤ ነው መስበውና ያው በጓደኝነት ያለ አብረን አንተኛም እንደዚህ ቅርፍስቶን አንተኛምና ያንን አጣቂውን ባህሪ እና ድንገት አብረን ስንገባ የተሰማሽ ነገር ካለ እስቲ እሺ ብዙ ነገር ይኖራል። ምክንያቱም በጓደኝነት ጊዜ በጣም በቃ ዝም ብሎ ውጪ ነው የምትገናኘው ምናምን ሁለታችንም ዘንጠን ማንኛውም ሰው እንደሚገናኘው ማለት ዘንጣችሁ ነው የሚገናኘው። ትራስ ገባ ግን ብዙ ነገር ሊሆን ይችላል። ለምሳሌ መዝረክረክ ማለት እንዲህ ላታቀኝ ይችላል ድሮ ተዝረክርከኝ ምናምን እሱ አለ ያም ዘካም ምትያውን ሁለተኛ ነገር ደግሞ እኔ ጋር ያለ ነገር ነው ስለሚችል ባላንስ አንተ ጋር ምን ተዝረክርከኝ በጓደኝነት ውስጥ አላይክም። አሁን ግን አይካለሁ እሱ ነገር አለ ከሌለም ታየኛለህ። ዋናው ፖይንቱ ያኛው ነገር አንቺ ላይ አንተ አላረገም እንጂ እንዴ ቢያረግ ኖሮማ እንዴት እንቀጥላለን ታዲያ? ግን የሚኖሩ የሚፈጠሩ ነገሮች ናቸው እንጂ ተጽዕኖ አለው እኮ አይደለም። ግን ይሄ እንደዚህ አይነት ነገሮች ይኖራሉ አይደል? ስጋዋ ይኖራሉ ነው። ለምሳሌ ፈስ መብሳት ሊሆን ይችላል። በፊት ፈሳብ ነበር ይማልፈሳብ ነበር። አሁን ግን ፈሳለ እንዴ አሁን የፈለገ ነገር ቢመጣ በጓደኝነት መሃል ላይ ፈስ አይፈሳም። ትፈሳለህ አትፈሳም? እኔ አልፈሳም። አረ በደንብ ብትፈሳው እንጂ እናንተ እውነቱን ተናገሩ። እውነቱን ተናገሩ አላልክም እንዴ? እውነቱን ስለሆነ እውነቱን እንደምናገረው ትዳር ላይ አሁን እናንተ ስትመለከቱ ጓደኛችሁ ከተጋባችሁ በኋላ ቢፈሳ ትዳሩን አፌክት ያደርጋል? ለምን ያደርጋል እንዴ? ፈስ እኮ ነው ምን ችግር አለ? እሺ አፌክት ያደርጋል ማለት ነው። እናንተ አፌክት ያደርጋል? እኔ ስለማንኛውን ካንቺ ነው የምሰማው ቪዲዮ ነው ከናንተ እኮ ነው የምሰማው በእውነት ጌታ ወይ በጣም ይዋሸና ኪዶ በቃ ይዋሸና ካንቺ እንደሱ እኮ ነው የምሰማችሁ። እኔ ልፈሳ አትፈሳ ሽንት ቤት ማልገባ የሚገርማችሁ እንደው ልጆቹ እንደውም እንዳይሰሙ ምናምን ያለን እየተሳሳቅን ነው ለምንፈሳው ማለት ነው። ይሄን ያዙት እንደዚህ ማለት ነው ውስጥ ሌላም አይጠፋ ባራ ሌላም ነገር ከዛ ውጪ አሁን ግን እኛ ላይ ብዙ የምናነሳቸው የምር የለም። ግን አሁን ለምሳሌ በሌላ ትዳር ላይም ደግሞ ከዚህ በኋላ እንዴት ነው በትዳር ኤክስፒሪየንስ ውስጥ ብዙ ነገሮችን ያለፋችሁ ሰዎች የምሬ ነው የምላችሁ @kid 2080 በሚለው እዚህ ጋር የምታዩት ቴሌግራም ቻናሌ ቴክስት አድርጉልኝ። እዚህ ፕሮግራም ላይ እናቀርባችኋለን። ሞር ካሁን ባላሉትን ፕሮግራማችን መስራት የምንፈልገው ከትዳር ጋር ሞር የተያያዘ ነገር ስለሆነ አሁን ከምናወራችሁ ነገሮች ጋር የተያያዘ ላይፍ ያላችሁ የኔ ላይፍ ደግሞ እንደዚህ ነበር ብላችሁ ማጋራት የምትፈልጉ ወዳጆቻችን ቤተሰቦቻችን ካላችሁ በቴሌግራም በግል የራሴ ነው እኔ ማዋራችሁ
ኪድ 2080 ብላችሁ አዋሩ እንጋብዛችኋለን። በእግረ መንገድ ለመጋበዝ ስለፈለኩ ነውና አሁን ይሄን ፖይንት ካነሳን በኋላ በኔ በኩል ምንም የሚያፈክል ነገር የለም እንዳልኩሽ ነው። ግን በአንዳንድ ትዳር በኩል ደግሞ ድንገት የማናውቃቸው ኤክስፒሪየንሶች ካሉ ከሰዎች ደግሞ መስማት ፈልጋለሁ። እንደዚህ ነበር እሱ እንዲህ ነበር ወይ አንዳንድ ሰው ሲያገኘኝ አይጠጣም ነበረ ከኔ በኋላ ጠጭ ሆነ አምስቱ መጓዝ ጀመረ የማይሆኑ ባሪዎች ማሳየት ጀመረ ምናምን የሚሉ ነገሮች አሉ እና እኛ ጋር ያ ነገር እኔ ጋር የለም። አሁን ግን ያንቺ ሞት አልችልም እኔ ግን የለም ማለት ላወራ የምችለው ምንድነው አንኮራፋለሁ እና እኔ ማንኮራፋት ድንገት ሰውን ሊረብሽ ስለሚችል አንኮራፋት ደግሞ በጣም ኢቨንት ዳር ላይ ማፊክ ያደርጋል ያደርጋል እንዴ ያው አንድ ሀገር የምትኝ ከሆነ ከጎን ያለው ሰው ምትረብሽ ከሆነ ጧል ላይ ስራ ማንኮራፋት ያን ያህል በጥሩ ስሜት ተገባ ስራ ያሰው እና ኢቨንት ስራውን ማፊክ ያደርጋል አለ ኮሜንት ላይ ደግሞ ቢሆን ታያለሽ ያሳውቁ ማንኮራፋት በጣም ትዳር ማፊክ ያደርጋልና ያው በትሪትመንት የሚስተካከል ነገር ነው። እሺ እኛው እንደዚህ እንደ ጥያቄ ሳምገው ሌላው ደግሞ በብዙ ጊዜ ትዳር ላይ ሁሉም ጋር ያለ ነገር አለ ጥል የሚባል ነገር አለ መኮራረፍ አለ መጣላት አለ ብዙ ነገሮች አሉ። ግን ጥል ሲመጣ እንዴት ነው አንድ የምናደርገው ገብቻል አንድ ሰው ጥል ሲፈጠር የሆነ ያጠፋ አንድ ደግሞ ያላጠፋ አለ አንድ ተጎጂ አለ አንድ ደግሞ ኖርማል ያለው ፓርት አለና ያጠፋው ሰው ያው ትክክል ያጠፋው ሰው አለ እና አሁን እዚህ ጋር ያጠፋው ሰው ግዴታ ያላጠፋው መጠበቅ አለበት ማለት ነው ወይስ እንዴት ነው አንድ የሚያደርጉት ከኛ ላይፍ አንፃርስ እንዴት ነው ሚሊዮን ነገር አይተ እስቲ እናከራቻለን ማለት ነው እኮ አለመጠባበቁ ጥሩ ነው። ኦኬ ግን በእኛ ላይፍ ላይ ካለ ለምሳሌ አሁን ቅድም በመጀመሪያው ፓርት ስንጀምረው ይቅርታ ይጠይቃል ማን ሲባል አንተና አይደል የተባለው ብዙ ጊዜ እሺ እኔ አሁን ለምሳሌ አኮርፋለሁ ብዙ ጊዜ ከዛ ግን በጣም ረጅም ኩርፊያ ሳይሆን ረጅም ስል በጣም እንዴ ረጅም ኩርፊያ ምን ታረጊው ታልሽማ አሁን ብቻዬን ኑሮም ስላልቻልኩ ወይ ስላላወራ ብቻዬን ስላለመርኩኝ ነው ስለሚጨንቀኝ ግዴታ እንደዛ ያን ያህል ረጅም ላይሆን ይችላል። ግን ደግሞ እኔ አኩራፊ ነኝ። ከዛ ሳኮርፍ ግን ለዛ ነገር ቁጭ ብለን እንነጋገርበታለን ከዛ እንጨቃጨቅበታለን ምናምን ጭቅጭቅ ግን አለ ጭቅጭቅ አለ እንደዛ ነው የምናደርገው አይደል? አዎ የተለያየ ኦፒኒየን የተለያየ ሀሳብ እስካለ ድረስ ጭቅጭቆች በደንብ አሉ እኮ ግን እንዴት በቃ አሁን እነዛ ነገሮች አሁን ምን ቢያስባሉ መስቻው ለምሳሌ አሁን እኔ ድንገት የማይመች ነገር ላደርግ እችላለሁ ጭቅጭቅ ሊያስነሳ የሚፈጠር ነገር ላደርግ እችላለሁ ግን በምናምን አለው አንድ ሰው የራሱ ባህሪ አለው ያስባለሁ ሲፈጠር የሆነ ባህሪ አለው ተቆጪ ወነሽናጫ ዝምተኛ ሊሆን ይችላል ያንን ሰው ችለሽ መቻል አለብን ችሎ ምን ማለት ነው በቃ ሁሉ ያ ሰው የተጎዳ ይኖር ማለት ሳይሆን ያ ችግሮቹን ችሎ ግን በዲስከሽን መፍታት በቃ ይሄን አይቼባለው እንደዚህ በቃ ብዙ ተዳላይ እንደው የለም ብዬ ማስበው ምንድነው የሆነ በሳምንት አንዴ ወይ ሁለቴ ልጆች ካሉ ከልጆች ጋር ልጅ ካልተወለደን ብቻቸውን ነው ስላለፈው ወራቸው ምናምን ነገር የህይወት ኤክስፒሪየንሳቸው ያለፈው ወር እንደዚህ ጥሩ ነበረ በከቢ አንፃር ጥሩ ሰርተን አስገብተናል ይሄንን ሰርተናል ጥሩ ነገር ነው ትዳራችን ላይ ደግሞ ይሄ ነገር ጥሩ ነው ይሄ ነገር መስተካከል አለበት ብዙ ታይም እንደማላየው ነገር ምን አለ በጣም ሰራ ይወጠራሉ ከዛ በጣም ሲወጠሩ ፍቅራቸው ይጠፋል በቃ እሱም ስራ ነው የሚወጡት ከዛ ማታ ሲገቡተኛ ያሉ ምናምን ነገር ይወዳሉ እኮ ግን የግላሽ ታይም የላቸውም እና አልፎ የሚመክረው ከሚስት ጋር በተለይ ሳምንት አንዴ ወክ ማድረግ መዝናናት ሊሆን ይችላል መዋኘት ሊሆን ይችላል ስቲም ሳሙና ማሳጅ መግባት እንደዚህ ሮማንቲክ የሆኑ ሞመንቶችን የሚያበዙ ነገሮችን ማድረግ በዛ ታይም ላይ የሚወሩ ብዙ ነገሮች አሉ እና ያንን አምናለሁ እኔ ያንዛ ነገሮች በበረቱ ቁጥር እንደ ጭቅጭቆች ምናምን ነገሮች የሉም ብዬ አስባለሁ እና አንቺ ማሰብ ተቀላጊ ብለና አኮ ዋናው ግን ስለኛ ነው አይደል ስለነሱ ሳይሆን ስለነሱን መምከር ስለኛ ነው እኛ ግን ብዙ ጊዜ የምናደርገው ምንድነው እንደማንኛውም ሰው እንጨቃጨቃለን እንዳልኩትም ደግሞ የበለጠው የማክሮፍ ድርሻውን ይወስዳለው እሱ ደግሞ ይቅርታ የመጠየቁን ድርሻ ይወስዳል ግን ደግሞ ሁለታችንም አንድ የሚያደርገን ነገር አለ የተጨቃጨቅንበትም ነገር የተጣላንበትም ነገር በቃ ረስተናል ትዙ ላይ አይለንም እኔ አሁን አንድ ጊዜ ብዙ ጊዜ ረሳዋለሁኝ ስለምን ተአወራን ይሄ ነገር ተናግረህ ነበር ወይ ነገር ብለህ ነበር ወይ ነገር ብልሽ ነበር ከዛ አላቆም ራሱ ለመከራከር ራሱ ለዛ ነገር ለማውራት አላስታውሰውም ራሱ እና ነገሮች ላይ የሆነ በቃ ጭቅጭቅ አለመፍጠር ረጅም ጊዜ ያስባሉኛ እንደዛ ነው ጭቅጭቅ ይፈጠራል ችግር ነው ግን ችግሮች መፍታት ላይ አሁን አንቻውን ስትሆን አሁን የሳራ ሶሉሽን አለ የሚፈጥረው በቃ መፍትሄ ላይ ማተኮር ሞር ደግሞ ምናምን አለው ነው ጭቅጭቅ የሚበዛው የግል ታይም ሳይሆን ሲቀር ነው
የግል ታይም በኖረሽ ቁጥር አንቺን ትቆጠቢያለሽ፣ ትፈሪያለሽ፣ ያን ስታከብሪያለሽ፣ ትፈሪያለሽ። የፈራሽና ከበርሽው ማለት ለኔጌቲቭ ነገሮች አትጋብዥም። የግል ታይም ማለት የግል ታይም ማለት አውር መዝናናት ሊሆን ይችላል። የሁለቱም ነው የምትለው? የሁለቱም ሞር እንደዚህ የግላቸውን ታይም ላይ ባተኮሩ ቁጥር ለጭቅጭቅ ያጋብዙ። ለምትይ ያም ይቆጠባል፣ አንቺ እንድትቆጠብ ትፈራለሽ። ለምትይ ያ የግል ታይምሽ ስለምትወጂው እንከን አታውጭበትም። አሁን ጭቅጭቅ ይፈጠራል የማስበው ምንድነው የሆነ የግል ታይም በሌለበት ወቅት ነው ያስባለውና ያውና የኛ ችግሮች ተናግራለች። እኔም ደግሞ እንደ አፍቴም የማስበው ነገር አቅርቤያለሁ። እናንተ ጋር ያለው ነገር እባካችሁ እንዳይባው ግሜ ነገራችኋለሁ። እናንተ ማሰባችሁን አጋሩ። ማነው የትዳር በረከት ነው የማስበው ልጆች ናቸው። ልጆች ደግሞ እንዴት ህይወታችንን ቀየሩት። አሁን ሳንወልድና ከወለድን በኋላ የነበረን ህይወት ምን ይመስላል ነው ስታዩ። ተመልካቾች ምን ይጠብቁ የሚለው ነገር እስቲ ነው ምንም አይገናኝም። ሁሉም ሰው እንዳየው ነው። የኛ ህይወት እኮ የታየ ነገር ነው። ማንም የሚመሰክረው ነገር ነው። ግን በቃ ቃላት ይገልጻል። የልጆች መምጣት ቃላት ራሱ የሚገልጻል አይመስለኝም። ተመጨር እንጃ። ለምሳሌ አሁን አንቺ ከወልድሽ በኋላ የተሻቸው ነገሮች አሉ ለልጅ ብለሽ የተሻቸው ነገሮች ካሉ መስራት ያለሻቸው ነገሮች አሁን የሚናፍቁሽ ነገሮች ካሉ ግን አሁን ላይ ማድረግ ማትቻቸው ነገሮች የሚናፍቀኝ ነገር አይደለም፣ ግን ብዙ የተውኳቸው ነገሮች አሉ። ተኝቶ መብላት በጣም የተውኩት ነገር ነው። አሁን እና እኔ ተኝቼ ነበር አልጋዬ ላይ ምግብ ይመጣል። አሁን የማይታሰብ ነገር ነው። አላስበውም ሁላ ማለት ነው። አሁን ተኝተው ነው የሚያዙኝ እኔ ግን እኔ ተኝቼ ነው ወላ በቃ እንዴት ነው ከእንቅልፌ ራሱ ኧረ እባክሽ እኔ ቁርስ ብይ፣ ከዛ ደግሞ ቁርስ በልቼ ደግሞ ተነሺ በቃ ምሳ ብይ የሚባል ሰው ነበር። ማለት ረጅም ጊዜ በቃ ተኛለሁ ምናምን ነገር እሱ ነገር በቃ የሚናፍቅ ነገር ነው። ግን ደግሞ አሁን አልፈልገውም፣ እንደዛ መሆን አልፈልግም። ቀሶ የተውኩት ነገር ነው። አሁን በተዘዋዋሪ ልጆቼ ነው የሚያዙኝ ማለት ነው። ለዛ አላለ ለምሳሌ ያኔ በኔ ስመጣ ደግሞ በጣም ኃላፊነት ኢቫን ከወለድኩ በጣም ኃላፊነት ተሰማኝ። ታስታውሽ እንደውም የተውከው ነገር ሶሻል ላይፍ ነበር በቃ የተውከው ነገርስ ጓደኞች ነበሩ። በጣም ዝናና ነበረ። የሆነ ገንዘብ ሜክ ማድረግ ወይ ህይወት የመለወጥ መገንባት እንዲማረግ አስቤበት አላውቅም። ዋናው ዛሬ ማይኖረኝ ነው እንጂ እና አካውንት ላይ ጥሩ ብር ይቀመጥ። ይሄ ደግሞ ብር አካውንት ላይ ባዶ ሲያወርድ አካውንት ላይ ብር ባዶ ሲያወርድም እና የሆነች አካውንት ላይ የሆነ ነገር ቢያንስ 1 ወር 2 ወር ሰርቫይቭ የሚያስደርገኝ ገንዘብ ይኖር በቃ እንዲ ቢልዳርኪ እንዲሰርች ዛሬ አመት እንዲያርቂ የለም። ኢቫናን ግን እንደተወለደች ግን በቃ ደም አስተሳሰለው በቃ በደንብ ወይ እቁብ ባንክ ቁጠባ አክሲዮን በቃ ማስባቸው ነገሮች ነው። ዘንበር አክሲዮን መግባት ከዛ ደግሞ ቢዝነስ ጀመር። ከዛ በኋላ ኢቫን አስቶር መጣ ኤክስፖርት ማርኬት ጀመረ። ካምፓኒ ከፈተን። ያው ሁሉ የመጣው በቃ ስትወልጂ ገባሽ እንዴ አልኩ በቃ ታርጋለች፣ ልብስ ይገዛል፣ ጡጦ ወተት ምናምን ትማራለች ምናምን እያለ ወጪው ያን ነገር ደግሞ ለምትወጂ ሰው ደግሞ የሚያስፈልገው ነገር ለማሟላት ደግሞ ስትይ ደግሞ እና በቃ እኔ ወለድኩ ሰዓት አሁን ላይ ላሌላው ጥንዶች ናቸው ያስባሉ። እነሱ ባይኖሩ እንደዛ አይመስለኝም። ድንገት እናንቺ ዩቲዩበር እንሆናለን ይመስለኛል። ትራቭል እናደርጋለን በቃ የሆነ የትራቭል ቭሎግ ነው የምንሰራው እና እንጂ ሀብት ማካበት ምናምን ነገር አይመስለኝም። ወጣት ነን ይዛችን እንጠቀምበት ሺህ ዓመት አይኖርም በሚለው ምንዝናና መሰለኝ። አንድም እኮ እሱ ነው ደግሞ ካጣነው ከዛም በኋላ ደግሞ ካጣነው ነገር ልጅ ከወለድን በኋላ ምንም አይነት ነገር አልተዝናናንም። በቃ ምንም እኔና ኪት ተዝናንተን አናውቅም። ምንም ተዝናንተን ስለ ከኢቫና ጋር ምናምን ብዙ ቦታ የሄድንባቸው ቦታዎች አሉ። ግን እኔ እናንተ ግን ምንም የተዝናናበት ቦታ የለም። አሁን በቅርብ ኃይሌ እንደው እሱም እንደው እዛው ስለሆነ ነው። ኃይሌ ሪዞርት አጋጣሚ ከጓደኞቻችን ጋር ሆነን በጣም አሪፍ ሆነን ተሳልፈን ነበር። ብቻችን እንደው ታዩታላችሁ ያስባሉ። ያ ግን እሱም አዳማ ነው እንጂ እነሱን ተለይተን ረጅም እንትን ቻይና እናንተን እሱም ከፋሚሊ ጋር ከቤተሰብ ጋር ነው። እናንተ እኮ ነው ያልኩት። እናንተ መቀሌ ላሽንዳ በዛ አመት እና አሁን በዚህ ወር ደግሞ ኃይሌ ሪዞርት ለሁለት ቀን ለምን ግን ጥሩ አለ እንደግፍበት ዋየት እኮ እኔ ደግፋለሁ ወጪ ብቻ ግን ደስ ይላል በጣም ምንም በቃ የሆነ ማይንሽ ሎክድ ነው። መተኛት፣ መብላት፣ መዝናናት፣ ቦታ ማየት በቃ ያ ነገር እኔ አላሰብኩም። መቀሌ የሚሄድኩ ሰዓት 4 ቀን አላሰብኩም። ኃይሌ ሪዞርት አላሰብኩም። በዚህ ቀጠልን ደግሞ ገደል ለምንገባ
አያችሁ አይደለ የለም ላይፋችን ውስጥ የለም። ስለዚህ እሱ አንተን ብሎታል በቃ አይምሮ ለምዶታል ይሄንን እንትን ማለት ነው። ይሄ ጥሩ አይደለም። አሁን ደግሞ ብቻሽን ከኔ ጋር ሳትጋቢ ወይንም ሲንግል እያለሽ ወይ ደግሞ ትዳር መሰረቺ የሚናፍቅሽ ነገር ምን ነገሮች አሉ? ቅድም ተናገርኩት እኮ አንደኛ መተኛት ነምበር 1 በቃ ዝምታ ጸጥታ ምናምን እውነት ራሴ ማዳት ፊልም ማየት ምናምን በቃ እነዚህ መተኛት ኦኬ እሱ አንተማ ትተኛለህ ማታም ትተኛለህ ያው እኮ በልጅ ምክንያት ማታም ትተኛለህ ኖርማል ነው። አንተ አይደል በቃ እኔ ቀንም ለምጃለሁ አንዳንዴ እተኛለሁ። ቀን መተኛት ማታም መተኛት እንደዚህ አሁን ነበር ላይፍ ውስጥ ሶስቱን ትቻለሁ። እንዴት ነው መዘነጥ ምናምን መልበስ ምናምን መውጣት በጣም የተወኳቸው ነገሮች ናቸው። እንደው አሁን ማድረግ ፈልጋቸው ነው አደርጋቸዋለሁ። አሁን እንደውም እዚህ ከመጣው የሆነ ጀመርኩ ትንሽ በጣም በትንሹ ቻይና ያለው ምንም ይሄ በቃ ፀጉር ቤት መሄድ መኳኳል ምናምን መልበስ መዘነጥ በቃ ከላይፍ ውስጥ ያወጣሁት ነገር ነው። እኔ በተለይ ልጅ ከወለድኩ በኋላ በቃ ወጥቷል። ያ ማለት ራሴን ጥያለሁ ማለት ሳይሆን ግን ደግሞ እንደዚህ እንደለም እንደ ሴት በፊት እንደምሆነው እንደዛ ማለት ነው። እንደዛ አልነበርኩም አይደለ? የምዘናጭ ነበረች። በቃ እንደዛ አይደለም። በጣም ዘናጭ ነበረች። በጣም አረ አውርቶ ማያልቅ። ስለዚህ እንደዛ መሆን ፈልጋለሁ። እሱን አጥቼዋለሁ። ይሄኛው ደግሞ በጣም የሚናፍቀኝ ምንድነው ሰውነቴ ለምን አላውቅም። ኢቫናን ከወለድኩ ነው በቃ ኦልሞስት አብረን ከጀመርን በኋላ አወፈርኩ እንጂ በጣም በቃ ስቲኪኒ እንደውም እዚህ ቪዲዮ ላይ እንደውም እናስገባለን አይጠፋም አይደል ፎቶዎች አሉ እናስገባለን እንደውም እዚህ ቪዲዮ ላይ እንደውም እና በጣም ቃጫ ነበርኩ። ስንት ነው 58 ኪሎ ነበርኩ እና በቃ በጣም አሁን ሳይ እንደውም በቃ የሆነ እንድምጥጥ በቃ ድርቅ የሚጎዳው ነው በቃ ያጥንቴ ወጣ ነበርና ኦልሞስት በቃ አብረን ከጀመርን በኋላ ነው በጣም ነው ወይ ትኬን ያደረኩትና የድሮ እንትኔን ወደዋለሁ ብትሉ በቃ የሚያቀኝ ሰው በሙሉ አብዛኛው ህይወቴን ቻይና ስለኖርኩ አያውቁትም የኔን ሰውነቴን እና ወይ ድሮ እኮ በጣም ጥሩ ሰውነት ነበር አንሱኝ በቃ ሰማሃል። በቃ ስፖርት ቤት ያስገባሃል የምር ትገፋለሽ። አይው እዚህ ጎረቤት ተከፈተ ነው የተከፈተ ነው ትገባለህ። እና ሁላችሁም እንግዲህ እንዳልኳችሁ ከዚህ ፕሮግራም በኋላ እንደዚህ አይነት ወሬዎችን ያነሳን በተጨማሪም ደግሞ እንግዶችን ይጋበዝን በተለይ የኛን ላይፍ ብቻ ሼር ከምናደርግ የሰዎችንም ላይፍ ሼር ያደረግን በዚህ በተቀደሰችው ኢትዮጵያ ምድር ላይ ያሉ ባለትዳሮችን ውድ ኢትዮጵያውያኖችን ደግሞ በዚህ ፕሮግራም ጥሩ ትዳር እንዲያፈሩበት እንዲማሩበት የትዳር ቆንጆ ፕሮግራም ከዚህ በኋላ ከኛ የምታገኙ ይሆናል ያስባለሁ። ያው ያን ያሰብነው ደግሞ ምንድነው እኛም ያደግን ስንመጣ እድሜያችን ጨመረ ሲመጣ ለእናንተ ምን ያቀርባቸው ነገሮችን በሰለለ ነገር መሆን አለባቸው ስላሰብን ነው ፕሮግራማችንን ትንሽ ከፍ ያደረግነው እና እናንተም ትማሩበታላችሁ ያስባለሁ። ተማሪዎች ልጆችም ትሆናላችሁ፣ ባለትዳሮች፣ ሲንግሎች፣ ፍቅረኛሞች ሆናችሁ ይሄን ፕሮግራም እንዳያመልጣችሁ ለምን ተከታተሉበት ትማሩበታላችሁ። የላይፍ ኤክስፒሪየንሳችሁን ደግሞ ሼር ማድረግ የምትፈልጉ ሰዎች በጣም ስለምንፈልግ ከኛ ጋር ኮላብ ያደረገን ኢንቫይት ያደረግናችሁ አሪፍ ፕሮግራም ለተመልካች እንደርሳለን ለተመልካችም እንደርሳለን ብዙ ሰዎች እናስተምራለን ብያስባለሁ። በቀጣይ ፕሮግራም እስክንገናኝ ድረስ እንዴት አምጥላችሁ ደና ሰንብቱ ብለን ቻው ቻው።